ሙዚቃ ኢትዮጵያ ሙዚቃ ነው አይደል የምናወራው አሁን ያለበትም እሱ ነው ሌላው እንትን ያደርጋል ቴዲ is always my የትኛው አልበም actually የሚገርም አብዛኛው maybe the first የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ he's not just ብሎ ዘፋኝ ጥሩ ድምጽ ያለው ዘፋኝ አይደለም in the sense that ሙዚቃ ያውቃል ዝናብ ጥሎ በማግስቱ ጭቃ በልቀኝ ዝናብ ጥሎ በማግስቱ ጭቃ ዝናብ ጥሎ በማግስቱ ጭቃ እዛ ቤት ድሮን ነው የቴዲ ሙዚቃ ቀላል ድሮን ነው የት ቤት እዛ ቤት እዛ ሪካርድ ይደረግ ታውቋል ደግሞ ቴዲ አፍሮን እንግዲህ የብልጽግና ፓርቲ ታላላቅ አመራሮች ሳይቀሩ እነ ፕሮፌሰር ብርሃኑ ነጋ በዚህ ልክ ገልጸውታል ማለት ነው። እንደምትመለከቱት ህዝቡ ደግሞ አብዱኪያር ኮንሰርት ላይ ቴዲ ይችላል እያሉ አድናቆታቸውና ፍቅሩን የገለጹለት ይገኛል ማለት ነው። ይሄ እንግዲህ አብዱኪያር ኮንሰርት አዘጋጅቶ ነበረበት ነው። ቴዲ አፍሮ እንግዲህ ባይሰማው በለቀቀው በዚህ በዕለተ ሐሙስ የለቀቀው አዲሱ ሙዚቃው እጅግ በጣም መነጋገሪያ እንደሆነ ቀጥሏል። ሳምንቱ ሁሉ የቴዎድሮስ እስኪመስል ድረስ አጀንዳው አሁንም ቴዲ ነው። ትንታኔ ከፍተኛ የሆነ ትንታኔና በዩቲዩብ ሪከርድ እየሰበረ ይገኛል። ቴዎድሮስ ካዳውን ቴዲ አፍሮ ድንቅ ነገር ሰርቷል። ዘፈን ኃጢያት ነው ወይስ አይደለም የሚለውን የበይሰሞኑን ጉዳይ ወደ ጎን እናድርገውና እንደምታውቁት ብዙዎቻችን በኢትዮጵያ ህዝብ ላይ እየደረሰ ያለውን ግፍ በኢትዮጵያ ህዝብ ላይ እየደረሰ ያለውን መከራ በየቀኑ እየፈሰሰ ያለውን የደም ጎርፍ እያየን ብዙዎቻችን ዝም ብለን ያለንበት ሁኔታ ነው ያለነው። በሀገር ውጭ በሀገር ውስጥም ያለ መናገር አልቻልንም። የህዝባችን ሰቆቃ ማውጣት እንኳን አልቻልንም። እንደምታውቁት ለኔ በዚህ ሰዓት የህዝቡን መከራ አብሮ የበላ የጠጣውን የዚያን የጎረቤቶቹን የህዝቡን መከራ በአደባባይ ወጥቶ ህዝብ ተበድሏል፣ ፍርድ ተጓሏል ብሎ የሚናገር ሰው ለኔ ጀግና ነው። ቴዲ አፍሮ ጀግና ነው። ይህንን እውነት መያዝ አለብን። ሌሎቻችን ማድረግ ያልቻልነው ካህናቱ ወጣው ተው ማለት ያልቻሉትን፣ ቀሳውስቱ ወጣው ተው ማለት ያልቻሉትን፣ መምህራን ወጣው ዲያቆናት ወጥተን ተው ማለት ያልቻልነውን ቴዲ አፍሮ አድርጎ አሳይቶናል። እሱ ባለው በሙያው ሂዷል። እስኪ እኛም በሙያችንን ሂድ። ካህናት ወጥተን ተው እንበል። የሚደርሰው የህዝብ መከራ ይገድል። እስከ መቼ ነው ዝም የምንለው? ህዝበ ክርስቲያኑ የቴዲ አፍሮን ዘፈን መስማት የለበትም ብላችሁ እንደ መግለጫ አይነት ነገር ነው ያወጣችሁት። የቤተ ክርስቲያን ሰዎች ብዙ ብሶታችንን የገለጠልን ቴዲ አፍሮ ነው። በቤተ ክርስቲያን ጉዳይ ያ ሁሉ ሰው ሲገደል የቤተ ክርስቲያን ሰዎች ቤታችሁን ከመንዳት ውጭ ምንም ያመጣችሁት ነገር የለም። አንድ ተጨማሪ ነገር ልንገራችሁ። በአርሲ ውስጥ ብዙ ኦርቶዶክሳውያን ሲታረዱ ማንም ምንም አላለም። በተለይ ደግሞ ወደ ቤተ ክህነቱ ፈርታችሁ ነበር። ቴዲ አፍሮ በልጧችኋል። ቴዲ አፍሮ ለህዝቡ ድምፅ ሆኗል። በቤተክርስቲያን ውስጥ ካሉት ሰዎች ይልቅ ቴዲ አፍሮ ጥሩ የሆነ ነገር አድርጓል። ለህዝብ ድምፅ ሆኗል። ስለዚህ ብንሰማው አታጉረምርሙ። ፖለቲካ ውስጥ ስላላችሁ ነው። 51 ሚሊዮን ተመልካች ደርሰዋል። የቴዲ ዘፈን የአፍሪካ ሪከርድ ሰባብሮ የዓለም የዜና አውታሮችን ቢቢሲና ፎክስ ኒውስን የማይቻል እውነታ በማለት የቴዲ ዘፈን ከተለቀቀ 48 ሰዓት ቢሆነው አሜሪካዊውን የዓለም የሙዚቃ ኮከብ ብሩኖ ማርስን መብለጥ ችሏል። ቴዲ ይሄን በፍጹም ሳያበቃው ከአፍሪካ አንደኛ በመሆን እየመራ ይገኛል። በተለይም ዳስጣል የሚለው ሙዚቃው ከ8.4 ሚሊዮን በላይ ተመልካች በማግኘት ዓለምን ጉድ እያስባለ ይገኛል። እናንተስ ምን ትላላችሁ?
ሰው ማለት ሰው የጠፋለት ሰው ሆኖ መገኘት ነው እንዲሉ አበው እንግዲህ ድምፃዊ ቴዎድሮስ ካሳሁን ብዙዎቻችን በፍርሃት አረንቋ ውስጥ በወደቅንበት ጊዜ በእንደዚህ ያለ መልኩ የህዝብን ብሶትና ለቅሶ ዋይታውን ነው ያለቀሰለት። የለቅሶውን ሰው መናገር ይፈራው። በተለይ ደግሞ የሃይማኖት ሰዎች በእስልምና በፕሮቴስታንቱም በኦርቶዶክስም ያሉ የሃይማኖት አባቶች ምእመናቸው በብዙ ግፍና መከራ ውስጥ ነው በለቅሶ ሆነው እያለ እያዩ እየተመለከቱ ዝም ያሉ ድሃ ተበደለ ፍርድ ተጓደለ ማለት ያልቻሉ ሰዎች ናቸው። የሚጠበቅባቸው የሃይማኖት ሰዎች ነበሩ። ነገር ግን ቴዲ የነሱን ድርሻ ወስዶ ነው ይሄንን ያህል ነገር የተናገረው የሰራው ማለት ነው። ከዚህ የተነሳ ነው ሰው ቴዲን እጅግ በጣም የሚወደው የሚያከብረው የህዝቡን ብሶት ስለሚናገርለት። መንግስትን የተቃወመ አይደለም፣ ለመንግስት መልካም የሆነ ድጋፍ እያደረገ ነው። መስተካከል ያሉባቸው ነገሮች እየጠቆመ ነው። ይሄንን የሚያደርጉ የሉም። የሃይማኖት አባቶች አደግዳጊዎች ናቸው፣ ይዋሹታል። መንግስትን በደንብ ነው የሚዋሹት። መልካም ነገር እንዲሰራ ይሄን አስተካክለ ማለት ሲገባው ሁሌ ጥፋት ላይ ጥፋት እንዲያደርግ በዝምታ ማለፍ ነው የነሱ ድርሻ የሆነው ማለት ነው። ቴዲ ግን ይሄን ማድረግ አልተቻለም። ብዙዎች ወደዱትም ለዚህ ነው። መልስ ዘፈን መልስ ምላሽ ልስራለት ያለ አንድ ሌላ አርቲስቶች አይታችሁ ታውቃላችሁ? መሀይም ስለሆናችሁ ነው። እናንተ ጋር እኮ መሀይም ስለሚበዛ ነው። አታስተውሉም። ምንም እውቀት የላችሁ። አለ የለም። እምብርት ይቆረጣል አለው ሰውዬ መልስ ልስጠው ብሎ የሰራ ሌላ አርቲስት አለ? ምንድነው ኢትዮጵያ ሲባል የሚያነፋርቃችሁ ምንድነው? አልገባኝም። የምታነፋርቁት የምታለቅሱት ኢትዮጵያ ሲባል ስለማትወዷት ነው። የትኛው አርቲስት ነው አጫሉ እንደዚህ ብሎ ዘፍኗል፣ ኦሮሞ ነኝ ብሎ ዘፍኗል፣ ወይም ደግሞ 4 ኪሎ ብሎ የሆነ ሰው ዘፍኗል ብሎ የዘፈን ምላሽ ሌላ መልሶ የሰራ ሰው አለ? ትዝ ኖባዲ ማንም አልሰራም። ሀይ እንዴት ናችሁ? እስኪ ስለ ቴዲ አፍሮ አልበም የተወሰነ ነገር እናወራ። ብዙ ሰው እየተነተነው ነው አይደል? ያው እንደዚህ ዲቴል ይሄ ነው ይሄ ሙዚቃ እንዲህ ነው ያ ሙዚቃ እንዲህ ነው ላችሁ ሳይሆን ባጭሩ አጠቃላይ ስለ አልበሙ የተሰማኝ ነገር ነግራችኋለሁ። ያው እኔ እንጠብቀውን አግኝቻለሁ። በጣም ነው ደስ ያለኝ። ምርጥ አልበም ነው የሰራው። እንዳልኳችሁ ባለፈው በሱ እድሜ በሱ ኢነርጂ ከሚጠበቀው በላይ ሰርቷል። ሁሉም ትራኮች ማለት ይቻላል በቃ ምርጥ ናቸው በጣም እና ትንሽ ምናልባት በእኔ አሰማም የደበረኝ ነገር ይሄ ሚክሲንግ እና ማስተሪንግ ላይ የተወሰነ የሚረብሽ ነገር ያለ ይመስለኛል። ከዛ ውጭ ግን በጣም የሚገርም ስራ ነው የሰራውነት። በጣም በቃ የሆነ አድናቆቴ በጣም ነው የጨመረውና ያው ሁሉም ሰው ስለሚለው ስለሱ እንትን እንበልና አጠቃላይ ስለተሰማኝ ነገር ልንገራችሁ። ሁሉም ሙዚቃዎች ላይ ማለት ይቻላል የሆነ አለ አይደለ ህፃን ልጅ ጨዋታ ተከልክሎ ቤት ተዘግቶበት የተቀመጠ አይነት እንደዚህ አይነት ስሜት ነው የተሰማኝ። ማለት የሱን የነፍሱን ጭንቀት ይሄን ያህል አመት ምን ያህል እንደተጨነቀ ይሁን ነገር ማድረግ እየፈለገ እንዳልቻለ አይነት በቀላል ኢትዮጵያ እንድትሆንለት የሚመኘው ነገር አለ አይደለ? ያን ነገር እንዳልሆነለት የገለጸበት አልበም ነው ብዬ አስባለሁ። ከዚህ በፊት ያው የሀገር ዘፈን ሰርቷል እኮ ምናምን፣ ግን አሁን እድሜው ላይ አላረል ትልቅ ሰዎች የሆነ ነገር መንቀሳቀስ እየፈለጉ እግራቸው ወገባቸው ምናምን ቢሚላቸው ነገር ማድረግ እየፈለጉ እንደዚህ አይነት ስሜት እኔ ተሰማኝ። እኔ እንደውም ተስፋ ምናምን ከሚለው ይልቅ የሆነ ግማሽ ተስፋ ወደ መቁረጥ የሄደበት አይነት ስሜት ነው የተሰማኝ። አላቅም እኔ እንደተሰማኝ ድምጽ ውስጥ፣ ምክንያቱም ሁሉም ድምጽ ውስጥ የሆነ ሲቃውን ሰምቻለሁ። በቃ የነፍሱን ጭንቀት በቃ ሀገር ምን ያህል ሀገሩን እንደሚወድ ምናምን በጣም የተረዳውበት አልበም ነው እውነት ለመናገርና አሳዝኖኛል። በቃ በጣም ነው አንጀቴን የበላኝ። በቃ እኔ ከሙዚቃዎቹ ይልቅ የሱን ስሜት ነው ያየሁበት ይሄን አልበምና በጣም የሚገርም ሰው ነው። በቃ እኔ አድንቄ ራሱ አይወጣልኝም። አስገርሞኛል፣ በጣም አስገርሞኛልና አጠቃላይ ስለ ዘፈኑ ማለት ከሙዚቃዎቹ ደግሞ የተተመቸሽ ብትሉኝ እኔ ለጀንበር አድልቻለሁ። ዋናው እንዳለ ሆኖ በቃ ሁሉም ሌሎቹ ለሶስት ምናምን ብትሏቸው ሁለተኛ ሶስተኛ ብትሏቸው አብዛኛው ተመሳሳይ አይነት ስሜት ነው ያለኝ። ግን በጣም መጀመሪያ የሰማሁትም እሷ ነውና በጣም ያስደነገጠኝ። በቃ የምትደነግጡት የለም ስትሰሙት እንደዛ አይነትና ይሄ ነው እላችኋለሁ። አመሰግናለሁ። Teddy Afro has made a major comeback with the release of his 18-track album Atorica after 9 years of silence.
The album, launched on YouTube, quickly gained massive attention, with millions of views in the first hours. Known for blending reggae with Ethiopian traditions, Teddy Afro continues to deliver socially conscious lyrics. Tracks like Ye Azo Amba and Das Tal address unity, trauma, and national identity. This release marks a significant moment for Ethiopian music and Teddy Afro's enduring influence. የቴዲ አፍሮ የዘንድሮ ሙዚቃ ደግሞ እንግዲህ ከሀገር ወጥቶ ባህር ማዶ ተሻግሮ በዚህ መልክ ታላላቅ የውጭ ሀገር ዘገባዎች እየዘገቡት ይገኛሉ። ስለ ቴዲ አፍሮ ሙዚቃ መነጋገሪያ ሆኗል ማለት ነው። እንግዲህ ሰው ሁሉ የተናገረ እንዳለው የሆነም እንዳለው በኢትዮጵያ ሰማይ ላይ ቴዲ አፍሮ ብቻ አጀንዳ መሆን አልፎ ወደ ውጭ ሁሉ ወጥቶ ታላላቅ ሰዎች የተነጋገሩበት የሆነበት ምክንያት ደግሞ በአንድ ቀን በተመሳሳይ ሰዓት 18ቱንም አልበም በዩቲዩብ ስትሪም ላይ ስለለቀቀው ያኔም ደግሞ ህዝብ ግልብጥ ብሎ በተለያየ ቦታ ነገር ግን በአንድ ዩቲዩብ ቻናል ላይ በቀጥታ ስለተከታተለው በርካታ የሆነ እይታ መጥቷል። አሁን ወደ 52 ሚሊዮን የሚሆን እይታ ደርሷል ማለት ይሄ ደግሞ በጣም ከአውሮፓ ላይ ከሚታበድላቸው ታላላቅ ሙዚቀኛ ከሚባሉ ዝነኛና ሀብታም የሆኑ ቁጥር 1 ላይ የተመዘገቡ ልዩ ልዩ ሽልማትን የወሰዱ ኦስካርን ጨምሮ ማለት ነው። እነዚህ ታዋቂ ግለሰቦችን ሁሉ መገዳደርና መብለጥ የቻለ ቪው ሆኗል ማለት ነው። ኢትዮጵያን በዚህ ልክ አክብረውታል ቴዲ አፍሮን። በአዲሱ ቴዎድሮስ ካሳሁን አልበም ላይ የአክሱም ሐውልት ለምን ጠቆረች ተብሎ ለተሰጠው ጥያቄ ምሁራን ስነ ልቦናዊና ጥበባዊ መልሳቸውን ሰጥተዋል። የመጀመሪያው ለምን አክሱም ሐውልት ሆነች ለሚለው መነሻችን ምሰሶዋችን ከየት እንደሆነ ለማሳየት ነው። ጥቁር ለመሆኗ ደግሞ ሁለት መላምቶች ተቀምጠዋል። የመጀመሪያ ጥንካሬን፣ አይበገሪነት፣ ለኢትዮጵያና ለአፍሪካ ሕዝብን አለመገዛትና ጥንታዊ ስልጣኔን ያሳያል ሲሉ አስቀምጠዋል። ሁለተኛው ጥቁር የሆነበት ምክንያት ደግሞ ጥልቅ ሐዘንን ለመግለጽ ነው ተብሏል። አክሱም ሐውልት የሚገኝበት ትግራይ እንደሚታወቀው ሰላም በማጣትና በተለያዩ ችግሮች ጥቁር ደመና እንዳጠለለባትና ምን ያክል ጥልቅ ሐዘን እንደተሰማው የገለጸበትን ሐሳብ ነው ሲሉ ይህ ሎጎ ከሎጎነት በላይ ኢትዮጵያን ከነ ተስፋ ከነ ሐዘኗ ከነ ጭንቀቷ ይገልጻል ሲሉ አስቀምጠዋል። እሺ ባንክ ድምጽ ጥሩ እስኪ አንዴ ለአዲሱ አልበም መልካም ዕድል። በጣም ወዳለሁ፣ አከብራለሁ። ግን ሀገር እንበልሴ ቅድም ባሳያችሁ በአብዱ ኪያር የኮንሰርት ዝግጅት ላይ እንደሆነው ቴዲ ይችላል እንደተባለው በግርማ ተፈራም ላይ የሆነው ይህ ነው። ቴዲ 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 እያለ ይገኛል ህዝቡ።